በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይህንን መልእክት የምትሰሙ ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ። የሰላም አምላክ ልዑል እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። ኢየሱስ ይወደው የነበረውም ደቀ መዝሙር ጴጥሮስን ጌታ እኮ ነው አለው። የዮሐንስ ወንጌል ምዕራፍ 21 ቁጥር 7 ጌታ እኮ ነው አለው። ይህ ቃል ለደቀ መዛሙርቱ የተለየ ስሜት የሚፈጥር ቃል ነው። እዚህ ቃል ጥቂት ደቂቃዎችን አብረን እንቆያለን። መልእክቱ ለሌሎችም እንዲደርስ ላይክና ሼር ማድረግን አትርሱ። ሰብስክራይብ ያላደረጋችሁም ሰብስክራይብ እንድታደርጉ በአክብሮት አሳስባለሁኝ። እንግዲህ እንደምትሰሙት ድምፄ ተዘግቷል። እግዚአብሔር ሁሉም ከእርሱ ሁሉም በእርሱ መሆኑን የተረዳሁበት አንዱ ነገር ነውና የሰው ልጅ የኔ ነው የሚለውና ራሱ ስለፈለገ ራሱ ስለወደደ የወደደውንና የፈለገውን ማድረግ እንደማይችል አንዱ ማሳያ እንደሆነ የተገነዘብኩበት ነው። ስለዚህ ቀስ ብዬም ቢሆን ያው ጥቂት ደቂቃዎችን በዚህ ቃል መሰረት መልእክቴን አስተላልፋለሁኝ። እንግዲህ ቃል የሆነው ይህ የተፈጸመው በጥብርያዶስ ባህር አጠገብ መድኃኒታችን ኢየሱስ ክርስቶስ ለሶስተኛ ጊዜ ለደቀ መዛሙርቱ በተገለጠበት ሰዓት ነው። ወንጌላዊ ዮሐንስ ምዕራፍ 21 ከቁጥር 1 ጀምሮ ከዚህ በኋላ ኢየሱስ በጥብርያዶስ ባህር አጠገብ ለደቀ መዛሙርቱ እንደገና ተገለጠላቸው ይላል። እንደገና ተገለጠላቸው። እንዲህም ተገለጠ። ስምዖን ጴጥሮስና ዲዲሞስ የሚባለው ቶማስ፣ ከገሊላም ቃና የሆነ ናትናኤልም፣ የዘብዴዎስም ልጆች ከደቀ መዛሙርቱም ሌሎች 2 በአንድነት ነበሩ። ስምዖን ጴጥሮስ ዓሣ ላጠምድ እሄዳለሁ አላቸው። እነርሱም እኛም ካንተ ጋር እንመጣለን አሉት። ወጥተውም ወደ ታንኳይቱ ገቡ። በዚያችም ሌሊት ምንም አላጠመዱም። በነጋም ጊዜ ኢየሱስ በባህር ዳር ቆመ። ደቀ መዛሙርቱ ግን ኢየሱስ መሆኑን አላወቁም። ኢየሱስም ልጆች ሆይ አንዳች የሚበላ አላችሁን አላቸው። የለንም ብለው መለሱለት። እርሱም መረቡን በታንኳይቱ በስተቀኝ ጣሉት ታገኙም አላችሁ አላቸው። ስለዚህም ጣሉት። በዚህም ጊዜ ከዓሣው ብዛት የተነሳ ሊጎትቱት አቃታቸው። ኢየሱስ ይወደው የነበረውም ደቀ መዝሙር ጴጥሮስን ጌታ እኮ ነው አለው። ስለዚህ ስምዖን ጴጥሮስ ጌታ መሆኑን በሰማ ጊዜ ራቁቱን ነበርና ልብሱን ታጥቆ ወደ ባህር ራሱን ጣለ ይላል። እንግዲህ ቃሉ የሚያስረዳን መድኃኒታችን ኢየሱስ ክርስቶስ በሞት ከነርሱ በተለየ ጊዜ እነዚህ ደቀ መዛሙርት ባለፈው አንስተን እንደነበረው በብዙ ድንጋጤ በብዙ ፍርሃት የነበሩ፣ እዚህ ላይ ደግሞ እንደምናየው አብዛኞቹም ወደ ድሮ ስራቸው ወደ ዓሣ ማጥመድ ስራ መመለስ ጀምሮ እንደነበረ የእግዚአብሔር ቃል ያስረዳናል። እነዚህ ሰዎች እነዚህ ደቀ መዛሙርት ከዓሣ አጥማጅነት ሰዎችን ያጠምዱ ዘንድ ጌታ ለወንጌል አገልግሎት የጠራቸው ሰዎች ናቸው። የሚገርመው ግን ጌታን አጠገባቸው ባጡት ጊዜ ወደ ድሮ ስራቸው ለመመለስ ጉዞው ጀምሮ ነበር። ወገኖቼ እግዚአብሔር አጠገቡ የሌለበት ሰው የእርሱ ጸጋ የእርሱ ምሕረት አብሮነቱ ከኛ ጋር እንደሆነ ካልተሰማን ይህ እውነት በእያንዳንዳችን ሕይወት እንዳለ አምነን ካልተቀበልን ዛሬም ቢሆን አብሮነቱ ከኛ ጋር እንደሆነ የማይሰማን ከሆን ከእግዚአብሔር ፈቃድ ይልቅ ወደ ገዛ ሐሳባችንና ፍላጎታችን ማዘንበላችን የማይቀር ነው። ስለዚህ እነዚህ ደቀ መዛሙርት ክርስቶስን በሞት ስላጡ
አጠገባቸው እንደሌለ ስለተረዱ ወደ ድሮ ስራቸው አሳ ወደሚያጠምዱበት ሕይወት ጉዞ ጀምሮ ነበር። የሚገርመው ግን ጉዞአቸው የተቃና አልነበረም። ሌሊቱን ሙሉ አሳ ለማጥመድ ሲዳክሩ አድረው ባዶአቸውን ተመለሱ። ወገኖች፣ አንዳንድ ጊዜ የእግዚአብሔር ፈቃድ የእግዚአብሔር ሐሳብ የሌለበት ነገር የሰው ልጅ በራሱ ጀምሮ ለመፈጸም የሚያደርገው ነገር ሁሉ ምን ያህል ርባና ቢስና ከንቱ ልፋት ብቻ መሆኑን የምናይበት የምንማርበት ነው። ስለዚህ ጌታ ተገለጠላቸው። መረቡን በቀኝ በኩል ጣሉት አላቸው። እነርሱም የጌታን ቃል ሰምተው መረቡን በቀኝ በኩል ጣሉት። መጎተት እስኪያቅታቸው ድረስ ብዙ አሳ መያዝ ቻሉ። የሰው ልጅ የፈለገውን ያህል ቢጥር የእግዚአብሔር ፈቃድ የሌለበት ሲሆን እንዴት ከንቱ እንደሚሆንና የእግዚአብሔርን ድምፅ የእርሱን ቃል ሰምቶ የሚሰራ ስራ ደግሞ ውጤቱ ምን እንደሚመስል ሁለቱንም የምናይበት ታሪክ ነው። ዛሬም ቢሆን በአገልግሎታችንም በስራችንም ቢሆን እርሱ ከሌለበት ልፋት ብቻ እንደሆነ ዳዊት በመዝሙሩ እንደተናገረው በከንቱ ይታወካል እንጂ በእውነት ሰው ከንቱ ነው እንዳለው አንዳንድ ጊዜ በብዙ ነገሮቻችን ከንቱ የሆነ ልፋትና ጊዜ ብቻ የምንጨርስባቸው ሁኔታዎች ብዙ ናቸው። ስለዚህ እነዚህ ደቀ መዛሙርት ክርስቶስ ከነርሱ በተለየባት በዛች አጭር ጊዜ ውስጥ ውስጣቸው ተረብሾ የተጠሩበትን ጥሪ ሁሉ ዘንግተው ወደ ራሳቸው ወደ ድሮ ስራቸው መመለስ ጀምሮ ነበር። የእግዚአብሔርን ለመስራት የተጠሩ መሆናቸውን ሁሉ ዘንግተው ነበር። ዛሬም ቢሆን የእግዚአብሔርን ስራ ለመስራት ተጠርቻለሁ እያል በራሳችን ምኞት ብቻ የምንከንፍ ብንኖር ከዚህ የሚበልጥ አስተማሪ አይኖርም። የሚረባው የእግዚአብሔርን ድምፅ በመስማት እርሱ በሚለን አቅጣጫ መሰማራት እንደሆነ በግልጽ የምንማርበት ታሪክ ነው። ደቀ መዛሙርቱ የጌታን ቃል ሰምተው መረባቸውን በቀኝ በኩል በጣሉ ጊዜ ግን መጎተት እስኪያቅታቸው ያንን ሁሉ የተትረፈረፈ አሳ መያዝ ቻሉ። እግዚአብሔርን ቃል መስማት ከምንም ይበልጣል ወገኖቼ። በዚህ ዘመን ብዙ ሰው የእግዚአብሔርን ሳይሆን የሰው ንግግር፣ የሰው ቃላት እየሰማ በስጋ ለባሽ ተደግፎ የሚከንፍ እምነትና መንፈሳዊነትን የሚያራክሱ ነገሮች ውስጥ የተዘፈቀው ብዙ ነው። የሚያሳዝነው ነገር ግን ይህ ሁሉ በክርስቶስ ስም፣ በክርስትና ስም፣ በእምነት ስም የሚፈጸም መሆኑን ስናይ ደግሞ በእጅጉ ያሳዝናል። የእግዚአብሔር አገልጋይ ነኝ ብለን ሰውን ለማስደሰት ብቻ ከእግዚአብሔር ሐሳብ ከእግዚአብሔር ፈቃድ ውጭ የምንለፋው የምንዳክረው ነገር ሁሉ ምንም ከንቱ እንደሆነ የማይጨበጥ እንደ ጉም እንደሆነ ሰው የራሱን ሐሳብ ይዞ የትም መድረስ እንደማይችል የእግዚአብሔር ሐሳብ የሌለበት በተለይ የእግዚአብሔር ነኝ የሚል መንፈሳዊ ነኝ የሚል ክርስቲያን ነኝ የሚል አገልጋይ ነኝ የምንል ሰዎች ከደቀ መዛሙርቱ ሕይወት በግልጥ ማየትና መማር እንችላለን። ለዚህ ነው ክርስቶስ አጠገባቸው መቆሙን ባዩ ጊዜ ጌታ እኮ ነው ሲል ጌታ ወዶ የነበረው ዮሐንስ የተናገረው ጌታ እኮ ነው። ርቋቸው የነበረው ከእነርሱ ተለይቶ የነበረውን በአጠገባቸው ቆሞ ባዩት ጊዜ ጌታ እኮ ነው አሉት። እርሱኗ የነገሮቻቸው ሁሉ ስኬት፣ የአገልግሎታቸው ስኬት፣ የጎደለባቸውን የሚሞላላቸው እርሱ ስለሆነ እርሱ በሌለበት ጊዜ ግን በብዙ ፍርሃት በብዙ ጭንቀት ተውጠው እንደነበር፣ ስለዚህ እርሱ ሲገለጥላቸው ግን ጌታ እኮ ነው አሉ። ዛሬም ይህ ጌታ በሚያስፈልገን ነገር ሁሉ እውነትም ወገኖቼ ጌታ ነው።
በእኛ ጥረት፣ በእኛ ድካም፣ በእኛ ልፋት ሳይሆን እርሱ የወደደውን ማድረግ የሚችል ከእኛ የሚጠበቀው ደቀ መዛሙርቱ ቃሉን ሰምቶ በቀኝ በኩል ጣሉት ባለ ጊዜ መረባቸውን በቀኝ በኩል እንደጣሉ እኛም ማድረግ የሚገባንን ነገር ሁሉ እርሱን እያዳመጥን እንድናከናውነው የምንማርበት ክፍል ነው። ስለዚህ ከዚህ በኋላ ጌታ እንደገና ኑ ምሳ ብሉ በማለት ደቀ መዛሙርቱ ከያዙት አሳ መካከል ከደቀ መዛሙርቱ ጋር አብሮ እንደበላ የሚገርመው ነገር ከደቀ መዛሙርቱ አንድ ስንኳ አንተ ማነህ ብሎ ሊመረምሮ የደፈር አልነበረም። ጌታ መሆኑን አውቆ ነበርና ይላል። ከዚህ በኋላ ጌታ መሆኑን አውቋል። እርሱ መሆኑን ባላወቁበት ጊዜ ግን በብዙ ግራ መጋባት ውስጥ ነበሩ። ዛሬም እርሱን በእርሱነቱ ካላወቅን፣ እርሱ ሁልጊዜ ማጠገባችን መሆኑን ካላመን፣ የእርሱን ቃል የእርሱን ድምፅ በመስማት መኖር መውጣት መግባት ካልቻል ሕይወት ግራ የተጋባ ይሆናል። ስለዚህ ኢየሱስም መጣና እንጀራ አንስቶ ሰጣቸው፣ እንዲሁም አሳውን ይላል። እንጀራ አንስቶ ሰጣቸው፣ እንዲሁም አሳውን። እንደምታስታውሱት ዓርብ ሊሰቀል የጸሎተ ሐሙስ ዕለት ቅዱስ ቁርባንን በሰራባት ዕለት እንጀራ አንስቶ እንደሰጣቸው፣ ጽዋም አንስቶ እንደሰጣቸው ይታወቃል። ይህ የመጨረሻው ደግሞ ኢየሱስ መጣና እንጀራ አንስቶ ሰጣቸው ይላል፣ እንዲሁም አሳውን። ኢየሱስም ከሙታን ከተነሳ በኋላ ለደቀ መዛሙርቱ ሲገለጥላቸው ይህ ሦስተኛ ጊዜ ነው ይላል። ይህ ሦስተኛ ሲገለጥላቸው ይህ ሦስተኛ ጊዜ ነው። እነርሱ ይዝላሉ፣ እነርሱ ተስፋ ይቆርጣሉ፣ እነርሱ ይደክማሉ። እርሱ ግን በየጊዜው እየተገለጠላቸው ያበረታታቸው ነበር። ከተጠሩበት ጥሪ ውጭ እንዳይወጡ ለእግዚአብሔር መንግሥት ተጠርተው እንደገና በራሳቸው ሐሳብና ፈቃድ ተሸንፈው ወደኋላ እንዳይመለሱ በተደጋጋሚ ተገልጦ አደራውን ሲሰጣቸው እንደገና የተቀበሉትን አደራ ከዳር ማድረስ በሚችሉበት ዙሪያ የሰራውን ስራ ቀጥሎ ባለው ክፍል እናያለን። ስለዚህ ዛሬም ሁላችንም ይህንን መልእክት የምንሰማ በእውነት በዚህ አድካሚ በሆነው ዓለም ውስጥ ስንኖር ወደኋላ የሚጎትቱን ከእግዚአብሔር ቃል ውጭ እንድንሆን በስጋ ፈቃዳችን ተሸንፈን ወደኋላ እንድንል ከእግዚአብሔር ፈቃድ ይልቅ በራሳችን ፈቃድ ተይዘን የእግዚአብሔር ከሆነው ሐሳብ እንዳንወጣ የምንማርበት ነው። ለደቀ መዛሙርቱ የተገለጠላቸው ጌታ ዛሬም በመንፈስ ከኛ ጋር ስለሆነ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ ያለው ጌታ ዛሬም ከኛ ጋር መሆኑን አምነን ቃሉ የሚለንን መስማት የሚገኘውን መንፈሳዊ በረከት የምንማርበት ነው። ስለነበረን ጊዜ የእግዚአብሔር ስም የተመሰገነ ይሁን።